ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ ቡኻሪ የዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም መን ተዓረ ሚነ ሌይል ሌሊት ላይ ከእንቅልፉ የተነሳ ከዛም ላ ኢላሀ ኢለላሁ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሀ ኢለላህ ወላሁ አክበር አላሁመ እግፊር ሊ ያለ ሰው አላህ ወንጀሉን ይመረዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተነስቶ ከሰገደም አላህ ሶላቱን ይቀበለዋል። ምንድን ናት? የሁለት ደቂቃ የሶስት ደቂቃ ሰላም ሁለት ነገር ነው ያስቀመጡት። ዚክር ብለህ አላሁመ እግፊር ሊ ማለት ያን ዚክር ብለህ አላሁመ እግፊር ሊ ካልክ አላህ ይመራሃል። የነቢ ሐዲስ ነው፣ ቡኻሪ የዘገቡት ሰሂህነቱ ማያጠራጥር ሐዲስ አለ። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ፊል ሌይሊ ለሰዓ ሌሊት ላይ አንዲት ሰዓት አለች ላ ይዋፊቁሃ ዐብዱን ሙስሊም የሆነ ሰው ያችን ሰዓት አያገኝም የስአሉላህ ፊሃ ሸይአን አንዳችን ነገር እየጠየቀ ያችን ሰዓት አትገጥመው ኢላ አዕጣሁ ላሁ ኢያህ አላህ ያችን የጠየቀውን ነገር ቢሰጠው እንጂ። ይሄ መቼ ነው? ለይለቱል ቀድር ላይ በዓመት አንድ ቀን ሁለት ቀን ማለት ነው። ወዛሊከ ኩለ ሌይላ ሀዛ ሐዲሱን ሰሒሑን ረዋሁ አልኢማሙ ሙስሊም። ይሄም በየሌሊቱ ነው ያለው። ሌሊት ላይ አንዲት ሰዓት አለች። በዛች ሰዓት ሙስሊም የሆነ ሰው በአላህ ማያሻክ ሰው በአላህ ያልካደ ሰው አላህን ተባረከ ወተዓላ አይጠይቅም፣ ዱዓ አያደርግም። የጠየቀውን ነገር ቢሰጠው እንጂ ይሄ በየሌሊቱ ነው። ይበለጠ ደግሞ እቺ ሰዓት ከሌሊት ውስጥ ያለችው ወዕለም ወቅ አነ አላህ ተዓላ ጌታ አላህ ኢዛ ነዘረ ኢለይከ ወደ አንተ ካየ አነከ ቀድ ጀዐልተሁ እንዳደረግከው ሙዕተመደከ መደገፊያ ወመልጀአከ መሸሻ መግቢያ እንዳደረግከው አላህ ካየ ካንተ ካወቀ ይህን በተግባር ወአፍረተሁ ከነጠልከው እንደነጠልከውም ካየ ከሁኔታ ካወቀ ቢሐዋኢጅከ ጉዳይህን በመንገር ዱነ ኸልቂሂ ከፍጥረታት ሁሉ ወጥተህ ርቀህ ፍጥረታትን ትተህ ሓጃህን የምትነግረው ለእሱ ብቻ መሆኑን ፍጥረታትን ትተህ ድጋፍህ ሰነድህ የምታደርገው እሱን ብቻ መሆኑን አላህ ካንተ ካየና ካወቀ አዕጣከ ይሰጥሃል። አፍደለ ማ ሰአልተሁ ከጠየቅከው በላይ ይሰጥሃል። ግን ይህን ፈተና ማለፍ አለብህ። መጀመሪያ አንድ ቀን ሁለት ቀን ዱዓ ታደርጋለህ፣ አልሆነ ማለት ጠንቋይ ጋር ትሮጣለህ። መኽሉቁን ትለማመጣለህ። ለመኽሉቅ ስጆች ታደርጋለህ። ሐራም ነው ብለህ ታምን የነበረውን ነገር ታደርገዋለህ። ዱዓ አደረግኩኝ አልቻልኩም ከዚህ በላይ አልታገስም ብለህ ሐራም ውስጥ ትገባለህ። ይሄኔ አላህ ሙዕተመድህ አይሆንም። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። ወዐለይከ አደራህም ቢልወረዕ ለዲንህ ጥንቁቅ ሁን። ወረዕ ማለት ምንድን ነው ብለናል ባለፈው። ማ ሁወል ወረዑ ወማ ሁወ ዙህዱ። ወረዕና ዙህድ ማለት ምን ማለት ነው? ባለፈው ነግሬያቸዋለሁ። ዙህድ ማለት አኼራ ላይ የማይጠቅምን ነገር መተው ማለት ነው። አሕሰን። ዙህድ ማለት አኼራ ላይ የማይጠቅምን ነገር መተው። ወረዕ ሳ አኼራ ላይ ይጎዳል ተብሎ የሚፈራን ነገር መተው። ወረዕ ማለት አኼራ ላይ ሊጎዳ ይችላል ተብሎ የሚፈራን ነገር መተው። ዙህድ ሳ አኼራ ላይ ማይጠቅምን ከአኼራ የሚያዘናጋን ነገር መተው ማለት ነው። ወዐለይከ ቢልወረዕ ወሪዕ ሁን፣ ጠንቃቃ ሁን። አኼራ ላይ ጎዳኝ የምትለውን ነገር ሁሉ ተው። ሐራም ነው ብለህ እኮ እርግጠኛ ባትሆንም ማለት ነው። ሐራም ነው ብሎ መተውማ ይሄ የዓዋሞች ዙህድ ነው። ከዛ ከፍ በላል። ወጅተኒብ ሹብሃት አጠራጣሪ ነገሮችን ተው። ማንኛውም አወዛጋቢ ነገር ተው። ሐላል ነው ሐራም ብለህ ከተጠራጠርክ ተው። ዑለሞች ከተካለፉበት ከፊሎቹ ሐላል ነው ከፊሎቹ ሐራም ነው ካሉ ተው። አንተ እንደ ሐራም ቁጥረህ ራቀው። ሹብሃን አወዛጋቢ አሻሚ ነገሮችን ራቅ። ፈኢነ መን ዋቀዐ ሹብሃቲ አሻሚ አወዛጋቢ ነገሮችን የነካ የተዳፈረ ሰው አውሸካ ይደርሳል ይቃረባል አን የቀዐ ፊል ሐራም ዋናው ሐራም ላይ ለመውደቅም ይቀርባል። ከሪባ ጋር ጠጋ ጠጋ የሚሉ ሰዎች አሉ። ሪባ ነው አይደለም ኺላፍ አለበት ብለዋል። ሪባ አይደለም ያሉ ዑለሞች አሉ ብለዋል። ሹብሃን አንተ ለዲን የምትጠነቀቅ ከሆነ አወዛጋቢውን ተው። ሐራም ነው አይደለም የሚል ሹብሃ አለበት የተባለውን ዛሬ ካደረከው ነገር ሐራሙ ላይ ፊት ማለት አይቀርም።
ሐራሙ ላይ መውጣት አይቀር። ፈኢነ መን ረከዐ ሐውለ ልሒማ ከድንበር ዙሪያ ሳር የጋጠ ወደ ድንበር ዙሪያ ጠጋ ጠጋ ያለ አውሸከ ይቀርባል አንየቃ ፊህ ድንበሩ ራሱ ላይ መግባቱ አይቀርም። ስለዚህ ድንበር ካከበርክ የድንበሩን ድንበር ማክበር። ወዐለይከ ቢለይሊ የሌሊትን ክፍለ ጊዜ አደራህን ተጠቀምበታል። ይሄ ዱዓ መቅቡል የሚሆንበትን ጊዜ እየነገሩ የፊተኛው ዱዓ መቅቡል የሚሆንበት አንድ ሰበብ ነው፣ ሐራምን መተው። ምትበላው ሐላል ይሁን፣ ምትጠጣው ሐላል ይሁን፣ ምትለብሰው ሐላል ይሁን፣ ሐላል ሐራምነቱ ካጠራጠረህ ደግሞ ተወው፣ ዱዓ መቅቡል ይሆናል። እንደገና ደግሞ የዱዓ ጊዜን እየነገሩን ነው። ዐለይከ ቢለይሊ ሌሊትን አደራህን ተጠቀምበት። ፈኽሉ ፊህ ቢረቢክ ሌሊት ላይ ከጌታህ ጋር ገለል ብለህ አሳልፍ። ማንም የሌለበት ቦታ ላይ ሆነ፣ ጋጋታ የሌለበት ቦታ ላይ ሆነ፣ ማንም ማይረብሽበት ቦታ ላይ አንተ ማይረብሽበት ቦታ ላይ ሆነ ገለል በል። ምን አድርግ? ሶላት ስግድ፣ ዱዓ አድርግ፣ ኢስቲግፋር አድርግ፣ ዚክር በል። ሶላት የሌለው ሰው እንኳ ቢሆን በዛ ሰዓት ሀይድ ላይ ያሉ ሴቶች፣ ያመመው ሰው፣ መስገድ ማይችል ሰው ወቅቱ ውድ ነው። በዛ ሰዓት ላይ 10 ደቂቃ፣ 5 ደቂቃ፣ 20 ደቂቃ እንዳቅም ግማሽ ሰዓት፣ አንድ ሰዓት እንደተሰጠህ ከቻልክ ስገድ፣ አልቻልክም ያ ረብ ኢስቲግፋር አድርግ። ከጀነት ሰዎች መገለጫ አንዱ ወልሙስተግፊሪነ ለሰሐር ሰሐር ላይ ይነጋጋ ሲል ኢስቲግፋር ያደርጋሉ ብሏል። ይሄ የበረካ ወቅት ነው፣ የአላህ ረሕመት የሚወርድበት ወቅት ነው። አላህ ማን ነው ተውበት የሚያደርግ የሚቀበለው፣ ማን ነው ዱዓ የሚያደርግ የሚሰማው የሚልበት ወቅት ነው። ስለዚህ የሆነ ድርሻ ይኖረን እንዳቅማችን። ስራ ይበዛብኛል፣ ኃላፊነት ይበዛብኛል፣ ያመኛል፣ ይደክመኛል ነው ምክንያታችን አያልቅም። ምን ብናጣ 15 ደቂቃ ልናጣ፣ 20 ደቂቃ ልናጣ፣ አንድ ሰዓት ልናጣ አይገባም። እንዳቅማችን እንደሆነ ይላል። ቀኑን ሙሉ ተኝቶ የሚውል ሰው፣ ማታም ተኝቶ የሚያደርሰው ምን አለበት 8 ሰዓት ተነስቶ ኢባዳ የሚያደርግ? ሁሉ ሰው ይሄን ላይችል ይችላል። ሁሌ ይሄን ላይችል ትችላለህ። ግን ምን ብትወርድ 20 ደቂቃ 10 ደቂቃ ለጌታ በሌሊት ክፍለ ጊዜ የመጨረሻ ቢያንስ እኮ ይሄ ለሱብሂ የምንነሳው ማለት ግን ትልቅ ዋጋ አለው። በዛ ሰዓት አንድ ደቂቃ ዋጋ አለ። ቡኻሪ የዘገቡት ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም መን ተዓረ ሚነ ሌይል ሌሊት ላይ ከእንቅልፉ የተነሳ ከዛም ላ ኢላሀ ኢለላሁ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ ወላ ኢላሀ ኢለላህ ወላሁ አክበር አላሁመ እግፊር ሊ ያለ ሰው አላህ ወንጀሉን ይመረዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ተነስቶ ከሰገደም አላህ ሰላቱን ይቀበለዋል። ምንድን ናት? የሁለት ደቂቃ የሶስት ደቂቃ ስራ ነው። ሁለት ነገር ነው ያስቀመጡት። ዚክር ብለህ አላሁመ እግፊር ሊ ማለት ያን ዚክር ብለህ አላሁመ እግፊር ሊ ካልክ አላህ ይመራሃል። የነቢ ሐዲስ ነው፣ ቡኻሪ የዘገቡት ሰሂህነቱ ማያጠራጥር። ካንተ የሚፈለገው ምንድን ነው? ለአንድ ደቂቃ ከእንቅልፍ ስሜት ወጥተህ ቁጭ ብለህም ይሁን እዛው ባለህበትም ይሁን ላ ኢላሀ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወለሁል ሐምዱ ወሁወ ዐላ ኩሊ ሸይኢን ቀዲር አልሐምዱሊላህ ወሱብሓነላህ። ከፈለክም ሱብሓነላህ ወልሐምዱሊላህ በለው። ተርቲቡ ያን ያክል ችግር የለውም። ሐዲስ ላይ ተነግሯል። ወላ ኢላሀ ኢለላህ ወላሁ አክበር ወላ ሐውለ ወላ ቁወተ ኢላ ቢላሂል ዐሊይይል ዐዚም። ከዛስ አላሁመ ኢግፊር ሊ። ይሄን ያለ ሰው አላህ ይመራል። አንድ ደረጃ ነው። እንደምንም ደግሞ እንቅልፉን ቀነስ አድርገህ ተነስተህ 2 ረካ ብትሰግድ አላህ ያቺን 2 ረካ ይቀበላል። ለዚህ ምንድን ነው የሚያስፈልገው? 10 ደቂቃ በቂ፣ 5 ደቂቃ በቂ። ግን ገፍላ አስሮ ይዛል። ነዑዙ ቢላሂ ሚነል ገፍላ። ወጥሉብ ሚንሁ ሐዋኢጀክ ሓጃህን ከአላህ ጠይቅ፣ ከሰው ጠይቅ። ወተضرዕ ኢለይህ ለአላህ ተባረከ ወተዓላ ተናነስ፣ ስብር በል። ወኽضዕ በይነ የደይህ ከአላህ ፊት ሰውነትህን አካላትህን ስብር አድርግ። ተቀራራቢ ቃላቶች ናቸው። ፈኢነሁ ዩርዋ እነሆ ነገሩ ተወርቷል፣ ተነግሮናል፣ አስተላልፎልናል። አነ ረጁለን አንድ ሰው ቃል አተይቱ ብሽራ ወደ ብሽር ሄድኳል። ኢማም አሕመድ ዘመን የነበሩ ሷሊሕ ሰው ናቸው፣ አላህን የሚፈሩ ሰው ናቸው። እሳቸው ብቻ ሳይሆን ቤተሰባቸው ብቻ ብዙ ጊዜ በባዶ እግራቸው ሄዱ ነበር። ከዚያ ነው ብሽር ሐፊ የተባሉት። የኢማም አሕመድ ልጅ አግኝታቸው አንተ እኮ በአንድ ብር ገዝተህ ጫማ ብትጫማ ይሄ ስም ይነሳልህ ነበር ብላቸዋለች። ይባል አንተ ሐፊ የምትባለው በባዶ እግር ስለምትሄድ ነው፣ ለምን አንድ ጫማ ገዛና ይሄን ስም አታስወግድም ብላቸዋል። እሳቸው ፈልገው አንዳንዴ በባዶ እግር መሄድ ተወዳጅ ነው። አንዳንዴ በባዶ እግር መሄድ ተወዳጅ ነው። ከሱናም አንፃር ነብዩ ሰለላሁ ዐለይሂ ወሰለም ኢብኑ ቀይም እንደጠቀሱት ሲራቸው ላይ በባዶ እግር ሄደዋል፣ ጫማም አድርገው ሄደዋል። ባዶ ፀጉራቸውን ሄደዋል፣ ፀጉራቸው ላይ የሀገራቸው ሰው የሚያደርጉትን ጥምጣም መሰል ነገር አድርገው ሄደዋል። ሁሉንም ማድረግ ነው፣ አብዛኛውን ማዘውተር። አሻሂድ ይህ ሰው የወራጭ ሰው። አንዲት ሴት ኢማም አሕመድ ጋር መጣ፣ እኔ የእጅ ስራ እሰራለሁ፣ ማታ በኩራዝ ምሰራዋለሁ፣ ጨረቃን ተጠቅሜ ምሰራዋለሁ። ማታ ማታ ፖሊሶች የአሰሳ ስራ ሲሰሩ መብራት ይዘው ነው የሚሄዱት። እሱን ተጠቅሜ እስኪያልፉ ድረስ ምሰራዋለሁ። ሁሉንም በአንድ ዋጋ መሸጥ እችላለሁ እንዲህ አለቻቸው ኢማም አሕመድ። ገና ጥያቄውን ሲሰሙ እንዲህ አይነቱ ጥያቄ የሚነሳው ከነ ቢሽር ቤተሰብ ነው።
ረሒመሁላህ ተዓላ። ዛሬ ሰዎች የማያደርጉት ጉድ የለም። ትዝም አይላቸው ጥያቄ በጨረቃ ምሰራው አለ፣ በኩራዝ ምሰራው አለ። ሌላ ደግሞ አሰስ ሀገር የሚጠብቁ ማታ ማታ የጥበቃ ስራ ላይ ሆነው ሲያልፉ ጫፉ ላይ እንጨት ላይ ጠቅልለው የሚያበሩት ነገር አለ። ያን ተጠቅሜ ምሰራው አለ። ሁሉንም እኩል ዋጋ መሸጥ እችላለሁ። ይሄ ወራዕ ይባላል። ከእናንተ ቤት እኮ ነው ሲጀምርም ወራዕ የወጣው ብለዋቸዋል ኢማም አሕመድ። ይህ ብሽር ምን አሉ? ወደ እሳቸው አንድ ሰው መጣና ለመጣህ አሉት። ሰውየው ሲመጣ ብዙ ከሰው ጋር መገናኘት አይፈልጉ ነበር፣ ይሸሹ ነበር። ቁልቱ መስአላ አንዲት ጥያቄ ጉዳይ አለች። ቃለ ማ ሂየ ምንድን ነው ጉዳይ ጥያቄ? ቃለ ረጁሉን ዐለይሂ ደይን አንድ ሰው ዕዳ አለበት፣ ከሲር ብዙ ዕዳ ነው። ላ ሰቢለ ለሁ አቅም የለውም፣ ኢላ ቀዷኢሂ ያን ዕዳ የሚሸፍንበት አቅም የለውም። ፈቃለ ብሽር አሉት ዐለይከ ቢጀውፊ ለይል አደራህን የሌሊቱ ውስጥ ላይ ጉዳይ እንፈልጋለን ዱዓ አድርግ ማለት ማታ። ፈአተይቱ አባ ዐብድላህ አሕመድ ብን ሐንበል በዛው ዘመን ያሉ ሰው ናቸው። አሕመድ ብን ሐንበል ጋር መጣሁኝ። ፈሰአልቱ ጥያቄውን ራሱን ጠየቅኩት። ፈቃለ ኢማም አሕመድ ማሉኝ ዐለይከ ቢጀውፊ ለይል አደራህን የሌሊቱ ውስጥ ላይ ሆነ እቺን ጉዳይህን ለአላህ ንገር። ሁለቱም ተመሳሳይ ምክር ሰጡት። ቃለ ባለ ጉዳዩ አለ ፈደላኒ ጀሚዐን ሁሉም አመላከቱኝ ዐለይሂ ሌሊት ላይ ዱዓ ማድረግ ብለዋል። ኢማም ሙስሊም የዘገቡት ሐዲስ አለ ነብዩ ሰለላሁ ዐለይሂ ወሰለም ኢነ ፊል ለይሊ ለሰዓ ሌሊት ላይ አንዲት ሰዓት አለች ላ ይዋፊቁሃ ዐብዱን ሙስሊም ሙስሊም የሆነ ሰው ያችን ሰዓት አያገኝም የስአሉላህ ፊሃ ሸይአን አንዳችን ነገር እየጠየቀ ያቺ ሰዓት አርገጥመው ኢላ አዕጣሁ ላሁ ኢያህ አላህ ያችን የጠየቀውን ነገር ቢሰጠው እንጂ። ይሄ መቼ ነው? ለይለቱል ቀድር ላይ በዓመት አንድ ቀን ወደ ቀን ማለት ወዛሊከ ኩለ ለይላ هذا حديث صحيح رواه الإمام مسلم። ይሄም በየሌሊቱ ነው ያለው። ሌሊት ላይ አንዲት ሰዓት አለች። በዛች ሰዓት ሙስሊም የሆነ ሰው በአላህ ማያሻክ ሰው በአላህ ያልካደ ሰው አላህን ተባረከ ወተዓላ አይጠይቅ ዱዓ አያደርግም የጠየቀውን ነገር ቢሰጠው እንጂ በየሌሊቱ ነው። ይበለጠ ደግሞ እቺ ሰዓት ከሌሊት ውስጥ ያለችው ሊነጋጋ አካባቢ እንደሆነ ተስፋ ይደረጋል። አላህ ወደ ቅርቡ ሰማይ የሚወርድበት የሌሊቱ መጨረሻ አልገራልህም መጀመሪያው ላይ መሀሉ ላይ ብቻ ከሌሊቱ የሆነች ሰዓት ድርሻ ትኖረ ጋፍላት። ይሄ አንድ ትልቅ የኢብኑ ቁዳማ ረሕመቱላሂ ዐለይህ ምክር ነው። ሰዎችን ተው በሰው አትመካ። በአላህ ተመካ። አላህ ቅርብ ነው። አላህ ሰሚዕ ነው። አላህ ሀብታም ነው። የሰዎች ያልቃል፣ የአላህ ያልቃል። ሰዎች ይቆጡሃል ስታበዛባቸው፣ አላህ ይቆጣ። ሰዎች ይሰለችዋል፣ አላህ ይሰለችው። ወኢዛ ሰአልተ አላህ አላህን ስትጠይቅ ፈስአል ጠይቅ ወአንተ ሙቂኑን እርግጠኛ ሆነ ቢአነሁ ሙጠሊዑን ዐለይክ እንደሚያይ ሙጠሊዑን ዐለይክ ሁኔታህን እንደሚያውቅ ናዙሩን ዐለይክ ወደ አንተ ናዙሩን ኢለይክ ወደ አንተ እንደሚመለከት ሳሚዑን ሊዱዓኢከ ዱዓህን እንደሚሰማ ቀሪቡን ሚንከ ከአንተ ቅርብ እንደሆነ ቃዲሩን ዐላ ኢጃበቲከ መልስ እንደሚሰጥህ መልስ መስጠት እንደሚችል እርግጠኛ ሆነ ላ የተዓዘሙሁ ሸይ ለአላህ ምንም እንደማይከብደው ለአላህ ይሄ ትልቅ ነው አይሆንም የሚባል ነገር እንደሌለ እርግጠኛ ሆነህ ለምነዋል። ይሄ የዱዓ አደብ ነው። ዱዓ ስታደርግ አንደኛ እርግጠኛ ሆነህ ያየኛል ይሰማኛል ብለህ እርግጠኛ ነው። ሁለተኛ ዱዓዬን ይሰማል በል። ሶስተኛ እኔ ቅርብ ነው በል። አራተኛ ቃዲሩን ዐላ ኢጃበቲ የጠየኩትን ነገር ማድረግ ይችላል። ላ የተዓዘሙሁ ሸይ ምንም ነገር ለአላህ ትልቅ ነው ተብሎ አይተው። የሆነ ሰው መጠየቅ ስትፈልግ አይ ይሄ ከሱ አቅም በላይ ነው ትላለህ። የሆነ ሰው አማራጭ ስትጠይቀው ያው ይሄ ነገር ማንኛውም ሰው አይችለውም አንተ ብቻ ነው የምትችለው ትላለህ። አልችልም ብሎ ሊመልስ ይችላል። አላህ ዘንድ ግን አይቻልም የሚባል ነገር የለም፣ የሚከብድ ነገር የለም። ያለብህን ጉዳይ ሁሉ ለአላህ አቅርብ። ወኢዛ ሰአልተሁ አምረን አንድን ጥያቄ አንድን ጉዳይ ስትጠይቀው ፈስአልሁ አልኺረተ ፊህ በዚያ ጉዳይ ላይ አላህን ለእኔ መልካም ከሆነ ያልክ ጠይቀው። ዝም ብለህ አድርግልኝ ብቻ አትበል። ይሄ ነገር ለእኔ መልካም ከሆነ አድርግልኝ። ጌታዬ ሆይ እንደዚህ አይነት ንግድ ልጀምር አስቤያለሁ፣ ለእኔ መልካም ከሆነ አሳካል። ትዳር አስቤያለሁ፣ እገሌን ላገባ እገሌን ላገባ፣ ለእኔ መልካም ከሆነ አድርግልኝ። እገሌ ወደሚባል ሀገር ልሄድ ነው፣ ለእኔ መልካም ከሆነ አገራልኝ በል እንጂ እንዲሁ በደፈናው በዝጉ አላህ ሆይ እንዲህ ነገር አስቤያለሁ አገራልኝ አትበል። ኸይር ከሆነ አገራልኝ። ፈኢነከ ላ ተድሪ ምክንያቱም አንተ አታውቅም ማ የኩኑ ዛሊከ ፊህ ያ ነገር ይዞት የሚመጣውን ነገር አታውቅም። ትዳር ጠየቀው ዝም ብለህ አገባ ስታገባ ገደል ትገባለህ። ዲንህ ገደል ይገባል፣ ጸባይ ገደል ይገባል፣ ከቤተሰብ ጋር ያለ ግንኙነት ገደል ይገባል። ለስራ ብለህ ሌላ ሀገር ውሰደኝ አልኩህ፣ ሳውዲ ወስደታለኝ፣ አሜሪካ ወስደታለኝ፣ ደቡብ አፍሪካ ወስደታለኝ፣ ሄድክ እዛ ገባ ዲንህን አኽላቅህን ጥለህ ትመጣለህ። ስለዚህ አንድ ነገር አድርግልኝ ብቻ ሳይሆን ለእኔ ኸይር ከሆነ ያን አድርግልኝ፣ እሱ ኸይር ካልሆነ ኸይሩን ለእኔ ክተብልኝ በለው። ወኢዛ ሻአ አላህ ከፈለገ አዕጣከ ረግበተክ የፈለግከውን ነገር ይሰጥሃል። ወኻረ ለከ ፊ ዛሊከ በዛ ነገር ውስጥም ኸይር ያደርግልሃል። አላህ ይሄ አላህ እንጂ ማንም አይችልም። ሰዎች የሆነ ነገር ጠይቃቸው ይሰጡሃል፣ ግን ከሱ ጋር በረካ ነው ይሰጡ፣ ኸይርን አይሰጡ፣ አብሮ እስከነ ጉዳቱ ነው የሚሰጡ። ፈየጅመዑ ለካ ለአንተ ይሰበስብልሃል በይነል አምረይን ሁለቱንም
የጠየከውንም ታገኛለህ። በጠየከው ነገር ውስጥም ኸይርን መልካምን ነገር ታገኝበታል። ድሃ ሆነው ኖረው ሀብታም አድርገኝ ብቻ ያሉ የሚቆዩ ሰዎች አሉ። ሀብት ይመጣል። ሀብት ሲመጣ ከጀማ ይርቃሉ። ሀብት ሲመጣ ኩራት ይመጣል። ሀብት ሲመጣ መቀኝነት ይመጣል። ሀብት ሲመጣ ውሸት ይመጣል። ሀብት ሲመጣ ወደ ፈለጉት ሀገር የሄዱ መዝናናት፣ መጨማለቅ፣ ሐራም ላይ መውደቅ ይመጣል። ስለዚህ ሀብት ስጠኝ ብቻ ሳይሆን ወንጀል የሌለበት ለኔ ኸይር ለማለት ትዳርም እንደዚሁ ልጅም እንደዚሁ ስንትና ስንት ከልጅ ዱዓ ሳይቋረጡ ኖረው 10 ዓመት 20 ዓመት ዱዓ አድርገው በ10 ዓመት በ20 ዓመት ዱዓ ያገኙት ልጃቸው መሳሪያ አቀባብሎ ያስፈራራቸው ሰዎች አሉ። በዚህ አናትህን ነው ያላቸው ሰዎች አሉ። በትክክል ባልወለድኩ ብለዋል ኋላ ላይ። ስለዚህ ለኔ ኸይር ከሆነ ስጠኝ ማለት ነው። አለማግኘቱ ኸይር ከሆነ ያን ወዶ መቀበል ነው። فإن لم يعجل لك الإجابة መልሱን ካላፈጠነልህ فلا تيأس ተስፋ አትቁረጥ من الإجابة ከመልሱ ተስፋ አትቁረጥ ولا تمل አትሰላች من السؤال ደጋግመህ ከመጠየቅ አትሰላች። አንዱ ዱዓ መቅቡል እንዲሆን ከሚያግዙ ነገሮች ዱዓን መደጋገም፣ ረጅም ጊዜ ዱዓ ማለት። ዱዓ መልስ እንዲያጣ ከሚያደርጉ ነገሮች አንዱ መቸኮል ነው። አንዱ ለፍቴ ለምኑ መተው። يستجاب لأحدكم ما لم يعجل አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ለአንዳችሁ ዱዓውን ይቀበላል እስካልቸኮለ ድረስ። እንዴት ነው መቸኮል ማለት ሲባል ነብዩ ሰለላሁ ዐለይሂ ወሰለም ጠየቅኩ መልስ አላገኘሁም ያለ። ስንት ቀን ጠይቀህ? አንድ ቀን፣ ሁለት ቀን፣ አንድ ሳምንት ላ መፍትሄ የፈለከው ነገር እስክታገኝ ድረስ ዱዓቸው። የሙሳና የሃሩንን ዱዓ አላህ ከስንት ዓመት በኋላ ነው ያላቸው? ከ40 ዓመት በኋላ። አላህ ሆይ ለፍርዓውንና ለግብረ አበሮቹ ስልጣን ሰጠ፣ ገንዘብ ሰጠ። በዚህ ገንዘባቸው ከአላህ መንገድ ሰዎችን ያገዱ ያስተቃዩ ነው ማለት ነው። ጌታዬ ሆይ ንብረታቸውን ስጥ፣ ተበቀላቸዋል። አላህ ምን አላቸው? ቀድ ኡጂበት ዳዕወቱኩማ ፈስተቂሙ፣ ዱዓውን ተቀብያለሁ እናንተ ግን አቋማችሁ ላይ ጽኑ አላቸው። ይሄን ዱዓ ካደረጉ ከ40 ዓመት በኋላ ነው አላህ ፍርዓውን ያጠፋው ይባላል ተፍሲር። የሙሳና የሃሩንን ዱዓ አላህ ከ40 ዓመት ቆይታ በኋላ ከመለሰ ማንነኛ ለምን ሰብር አናደርግ? ለምን በሩን ደጋግመን አናንኳኳ? ፈቀድ ሩያ ተወርቷል። እነ ባዕضهم ከቀደምቶች መሃል አንዳንዶች ቃለ እንዳለ ለቀድ ኻረ አላህ መልካምን ነገር መርጧል ሊዐብዲን ለባሪያው ፊ ሓጀትን በአንዲት ጉዳይ ላይ አክተረ ፊሃ በዛች ጉዳይ ላይ ካበዛ ተضرعه መዋደቁን መተናነሱን ማለቃቀሱን ካበዛ አላህ ለባሪያው ኸይር ሽቶለታል። አንድ ጉዳይ ኖሮ ያ ጉዳይ ላይ ሁሌ ዱዓ እንድታደርግ አላህ ካደረገ አላህ ኸይር ሽቶልሃል። አንድ ጉዳይ ኖሮ ጠይቀህ ወዲያው ከሰጠህ ኸይር ሽቶልህ ሊሆን ይችላል፣ ላይሆንም ይችላል። ለማንም ነው አላህ የሚሰጠው። ግን አንድ ጉዳይ ኖሮ ያ ጉዳይ ሳይሳካ ለስንት ዓመት ድምፅህን ለአላህ ስታሰማ፣ ስትለምድ፣ ሌሊት ስትነሳ፣ የዱዓ ሰዓትን ስትጠብቅ ምን ያደረከ ነው? ሐጃውን ከማሳካት በተጨማሪ በዚህ ውስጥ ባሪያ ሆነህ ባሪያነትህን ለአላህ ያረጋገጥክ ወደ አላህ እየተቃረብክ ነው። አንድ ሰው ዱዓ ሲያደርግ ከሶስት አንዱ ነው ያጣ። ምን ጊዜም ዱዓ ያደረገ ሰው አትራፊ ነው፣ አይከስም። ወይም የጠየቀውን ያገኛል፣ ወይም ለአኼራ ይቀመጥለታል፣ ወይም የባሰ አደጋ አላህ ይከላከልለታል። ከሶስት አንዱን አታጣም። ስለዚህ ዱዓ አታቋርጥም ጊዜ። ዱዓ ያደረገ ሰው ሁሌም አትራፊ ነው። ዱዓ አድርጎ እጅ አንስቶ በዜሮ በባዶ ማውጣት የለም። ወይም እሺ ብሎ አላህ ያደርግልሃል፣ ወይም ለአኼራ ያስቀምጥልሃል። ዒባዳ ሆነ ማለት ነው፣ አጅር ሆነ ማለት ነው፣ ሶላት ሰደቃ ሆነ ማለት ነው። ወይም ደግሞ ሶስተኛው ምንድን ነው? የባሰ አደጋን ይከላከልልሃል። አንተ እየጠየቅክ ያለው ብር ነው፣ አላህ ጤና ይሰጣል። አንተ እየጠየቅክ ያለው ሚስት ነው፣ አላህ ከሚስት በፊት የሚያስፈልገውን የሪዝቅ ብር ያመቻችልሃል። አንተ የፈለክ ያለው የጠየቅክ ያለው ዱንያን ነው፣ አላህ ኼራን ያመቻችልሃል። አንተ የለመንክ ያለው የሆነ ኸይር ነው፣ ቤተሰብህ ላይ አንተ ላይ ሊደርስ የነበረን አደጋ ያ ዱዓ ገፍትሮ ያስወግድልሃል። ስለዚህ ዱዓ ይሄን ጥቅሙን ሁሌ ብናስታውስ እጃችን ከዱዓ አይወርድም ነበር፣ አፋችን ከዱዓ አይቋረጥም ነበር። ወዕለም ወቅ አን አላህ ተዓላ ጌታ አላህ ኢዛ ነظረ ኢለይከ ወደ አንተ ካየ አነከ ቀድ ጀዐልተሁ እንዳደረግከው ሙዕተመደከ መደገፊያ ወመልጀአከ መሸሻ መግቢያ እንዳደረግከው አላህ ካየ ከአንተ ካወቀ ይህን በተግባር ወአፍረተሁ ከነጠልከው እንደነጠልከውም ካየ ከሁኔታ ካወቀ ቢሐዋኢጅከ ጉዳይህን በመንገር ዱነ ኸልቂሂ ከፍጥረታት ሁሉ ወጥተህ ርቀህ ፍጥረታትን ትተህ ሓጃህን የምትነግረው ለእሱ ብቻ መሆኑን ፍጥረታትን ትተህ ድጋፍህ ሰነድህ የምታደርገው እሱን ብቻ መሆኑን አላህ ከአንተ ካየና ካወቀ አዕጣከ ይሰጥሃል። አፍደለ ማ ሰአልተሁ ከጠየቅከው በላይ ይሰጥሃል። ግን ይህን ፈተና ማለፍ አለብህ። መጀመሪያ አንድ ቀን ሁለት ቀን ዱዓ ታደርጋለህ፣ አልሆነ ማለት ጠንቋይ ጋር ትሮጣለህ። መክሉቁን ትለማመጣለህ፣ ለመክሉቅ ስጆች አድርጋለህ። ሐራም ነው ብለህ ታምን የነበረውን ነገር ታደርገዋለህ። ዱዓ አደረግኩኝ አልቻልኩም ከዚህ በላይ አልታገስም ብለህ ሐራም ውስጥ ትገባለህ። ይሄኔ አላህ ሙዕተመድህ አይሆንም። እነማ ሞከርክ አልሄድም። እናት አንዴ ልጇን መታቸው፣ ከቤት ወጣ
የተወሰነ ሄዶ አልቅሶ የትም መሄጃ የለውም። መጥቶ እዛው በሩ ላይ ቁጭ አለ። ከዛ ስትከፍት ቆሻሻ ልደፋ ስትከፍት ልጁ አልቅሶ እዛው በሩ ላይ ተኝቷል እጅ ላይ። ይሄን ዑለሞች ምን ተጠቀሙት? ይሄ የሰው ልጅ ባህሪ መሆን አለበት። ምንም ማድረግ ምንም ላይሆን ዞሮ መግቢያህ ማን ነው? አላህ ነው። ርዝቅ ትፈልጋለህ? አላህ ነው። አሻን ትፈልጋለህ? አላህ ነው። ህይወት ትፈልጋለህ? አላህ ነው። ልጅ ትፈልጋለህ? አላህ ነው። የተኛውን ጉዳይ ያለ አላህ አይሳካምና ዞረህ ማን ጋር መምጣት አይቀርም? አላህ ጋር መምጣት አይቀርምና ጌታዬ ሆይ ደጅህ ላይ ነው ያለሁት፣ ሌላ መግቢያ የለኝም፣ ሌላ መጠለያ የለኝም፣ ሌላ መሸሻ የለኝም በል። ይሄን በልብህም እምን በተግባርም አሳይ። አንተ አላህ ያስፈልግሃል። ልጅ እናቱ ከምታስፈልገው በላይ ልጅ ያለ እናቱ መኖር ይችላል። አክስቱ አለችው፣ ዘመዶች አሉት፣ ጡት አጥተው ያሳድጉታል፣ ምግብ በልቶ ያድጋል። አላህን የሚተካ ግን ማንም የለም። ያለ አላህ መተንፈሳችን፣ ያለ አላህ መሽናታችን፣ ያለ አላህ መንቀሳቀስ መላበሳችን። ስለዚህ ደጋግመህ አላህን ጠይቀው። ሁሌ ስታበዛ መክሉቆችን ትተህ አላህ ላይ ስትመካ አላህ ያለሱ መደገፋ የለኝም ብሎ አምኗል ማለት ነው። ይሄ ባሪያ ብሎ ያልጠየቀውን ሁሉ ይሰጣል። ወአክረመከ ያከብርሃል። ቢአክተረ ሚማ አረድተሁ ከፈለከው በላይ በማድረግ ያከብርሃል። ፈተናውን ካለፍክ በኋላ እንደ ዳውድ እንደ አዩብ ዓለይሂ ሰላም ወአዩበ ኢዝ ናዳ ረበሁ አኒ መሰኒ የዱር ወአንተ አርሐሙ ራሒሚን ፈስተጀብና ለሁ። ስንት ዓመት በሽታ ተፈራርቆባቸው ክፉ ቃል አልተናገሩ፣ ተበሳጩ። ስልጣኔን አጣሁ፣ ሀብቴን አጣሁ፣ መልኬን አጣሁ አላሉ። ሰብር ዚክር ብቻ ያሉ ይኖራሉ። ፈተናውን ካለፉ በኋላ አላህ ተባረከ ወተዓላ አድኗቸዋል። ነስአሉላህ የጀዐለና ሚን አግና ኸልቂሂ ቢህ ወሚን አፍቀሪ ዒባዲሂ ኢለይህ። ፈኢን ዐጀለ ለከል ኢጃበተ ፈጥኖ መልስ ከሰጠህ ፈቀድ ጀመዐ ለከ አላህ ሰብስቦልሃል፣ አጣምሮልሃል። በይነ ቀዷኢል ሓጀቲ ሓጃህን በማሳካትና ወኸይሪ ዱንያ ወልአኺራ የዱንያንም የአኺራንም መልካምን ነገር በመስጠት አጣምሮልሃል፣ አንበሻብሹሃል። ወኢን ለም ዩጅብከ ካልመለሰልህ አጀልን ፈጥኖ ካልመለሰልህ ፈቀድ ዐወደከ ተክቶልሃል። ዐን ዛሊከ በዱንያ እሺ ብሎ ከሚሰጥህ ፋንታ ኸይረን ሚን ከሱ የተሻለን ነገር ለአኺራ አስቀምጦልሃል፣ ወይም ዱንያ አደጋ ተከላክሎልሃል። አንተ ዱዓ የምታደርግ ሰው ሆይ ዐላ ኸይር መልካም ነገር ላይ ነው ያለው፣ ጥሩ ነገር ላይ ነው ያለው። ፊል ሓለይን በሁለቱም ሁኔታዎች ላይ የጠየቅከው ቢሰጥህም ለአንተ ኸይር ነው፣ የጠየቅከው ባይሰጥህም ለአንተ ኸይር ነው። ስለዚህ ይሄ መቼም ልትተው የማይገባ አትራፊ ዒባዳ ነው። ነክተፊ ቢሃዛል ቀድር ለዛሬ እዚህ እናበቃለን። አላህ ተባረከ ወተዓላ በዱንያም በአኺራ መልካም ነገር ከሰጣቸው ዱዓን ካገራላቸው የዱዓን በር ሁሌ ከሚከፍትላቸው ባሮቹ ያደርገን። ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ربنا أغننا بحلالك عن حرامك وأغننا بفضلك وجودك وكرمك عمن سواك وأغننا بحلالك عن حرامك وأغننا بجودك وكرمك عمن سواك وأغننا بحلالك عن حرامك واجعلنا من أغنى خلقك بك ومن أفقر عبادك إليك. اللهم اجعلنا من أغنى خلقك بك ومن أفقر عبادك إليك. ربنا اغفر لنا ولوالدينا ولمشايخنا ولجميع المسلمين. كبرينات معرقة أمي شتا أنت يا الله ستوضا